የሴትን የወሲብ ፍላጎት የሚገሉ 10 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ፍጥነት ወይም ችኩልነት። ችኩል ጅብ ቀንድ ይነክሳል እንደሚባለው በፍቅር ጨዋታ ጊዜ የወንዶች ትልቁ ችግር ችኩልነት ነው። የሚቸኩል ወንድ ተዘጋጅቶ የነበረውን የሴቷን ፍላጎት ይገላል። ምክንያቱም የፍቅር ጨዋታ ላይ ፍጥነት ጉዳት እንጂ ጥቅም ወይም እርካታ የለውም። ስለዚህ ወንድ በፍቅር ጨዋታ ላይ ከተረጋጋ የሴቷንም ስሜት የበለጠ ያንጠለጥለዋል። ይሄ ለወንዱ ከባድ እንደሆነ ግልጽ ነው። ቢሆንም ግን ለበለጠ ደስተኝነት ሲባል የወንዱ መረጋጋት እጅግ አስፈላጊ ነው። በፍቅር ጨዋታ ጊዜ የሚረጋጋ ወንድ በሴቷ ዘንድ እንደ ጀግና ይታያል። ስለዚህ እርሷን በፍቅር ጨዋታ የደስታ ጫፍ ለማድረስ ከፈለክ አትቸኩል። ተረጋግተህ ጉዳዩን አጓጊ አድርገው። ሁለተኛ፣ ለሴቷ ስሜት ግድ አለመስጠት። ለሴት ስሜት ግድ አለመስጠት ማለት በፍቅር ጨዋታ ጊዜ ስላለው ስሜት ሳይሆን በህይወት ውጣ ውረድ ውስጥ የሰውን ስሜት የሚቀያየሩ ብዙ ነገሮች ይከሰታሉ። ይህንን ስሜቷን መስማት እና እሷን ማረጋጋት፣ አይዞሽ ማለት አለብህ። እንዲህ በቀላሉ ዝም ብለህ አትጨነቅ ያልፋል ያለ ነገር እኮ ነው ብለህ ያለችበትን ስሜት እንደ ተራ ነገር አትቁጠረው። ለስሜቷ ዋጋ ስጠው። ህመሟ የሚሰማ ጭንቀቷን የምትካፈል ወንድ ሁን። በጆሮህ ብቻ ሳይሆን በልብህም ጭምር አዳምጣት። ይህም ለስሜቷ ቦታ እንዳለ ያሳያል። ይህን ስታደርግ በፍቅር ጨዋታ ጊዜ ስሜቷ ላንተ በተለየ መንገድ ዝግጁ ይሆናል። የተለየ ደስታ ትሰጥሃለች። ሶስተኛ፣ መብቴ እኮ ነው ማለት። ሚስቴ ነሽ፣ በፈለግኩበት ሰዓት የማድረግ መብት አለኝ። ያንቺ ሰውነት የኔ ነው፣ እኔ ነኝ የምንደሰትበት፣ እኔ ነኝ የምረካበት እያልክ የስሜት ጫና የምታደርስባት ከሆነ ጭራሽ ቀስ በቀስ ስሜቷን እየገደልክ ትሄዳለህ። ለወንድነት ያላትን ፍላጎት እያጣች ትመጣለች። አሁን ሚስት ናት ወይም ፍቅረኛ ልትሆን ትችላለች። ነገር ግን በሰውነቷ ላይ መብት የሚኖርህ በስሜት ሳይሆን በፍቅርም ጭምር ሲሆን ነው። አራተኛ፣ ንጽህናን አለመጠበቅ። ንጹህ መሆን ለሴት ብቻ የተፈቀደ አይደለም። ወንድ ልጅም ራሱን መጠበቅ አለበት። ንጽህና ሳይኖርህ ሴቷን ለፍቅር ጨዋታ ማዘጋጀት አትችልም። በተለይ በፍቅር ጨዋታ ወቅት ሰውነትህ ብቻ ሳይሆን ቤትህም ንጹህ መሆን አለበት። እሷን የምትቀጥርበት ስፍራ እጅግ ወሳኝ ነው። አእምሮዋ ላይ ትልቅ ለውጥ ያመጣል። ሴቶች በንጽህና ይማረካሉ። ለፍቅር ጨዋታ ዝግጁ ሳትሆን የመጣች ቢሆን ራሱ የአካባቢውንና የአንተን ንጽህና አይታ ሐሳቧን በመለወጥ ካንተ ጋር ደስታን ለመካፈል ልትዘጋጅ ትችላለች። ሴቶች አጋጣሚዎች የሚያሸንፋቸው ናቸው። ልክ እንደ ሰርግ ብዙ ዝግጅት፣ ብዙ ፕሮግራም እምብዛም አይሰባትም። የተሰወረና ሚስጥር የሆነ ነገር ይመቻታል። ስለዚህ ንጽህና በጣም ትልቅ ተጽዕኖ አለው። አምስተኛ፣ ዝቅ ያለ ግምት መስጠት። ሴት ካንተ ጋር ሰውነቷን ከሰውነትህ ጋር በፍቅር ስታዋህደው የራሷን ዋጋ አይታ ነው። ዝቅ ያለ ግምት ሰጥሃት ከሆነ መጠቀሚያ የሆነች ይመስላታል። እንደ ገሃነም እሳት የሚንቀለቀለውን ስሜትን ብቻ ልታበርድባት ከሆነ ከሷ ደስታ ሳይሆን ንዴትና ቅሬታን ታገኛለህ። ስለዚህ ለእያንዳንዱ ነገሮቿ ከፍ ያለ ዋጋ መስጠት አለብህ። ራሷን አሳልፋ ስለሰጠች ቀላል ናት፣ ብዙም ሳለፋና ሳልደክም ነው እጄ ውስጥ ያስገባዋት ብለህ እንዳታስብ። ይልቅስ ወዳይ ነው፣ ትኩረቷን ወስጄ ነው፣ ትልቅ አክብሮት ስላላት ነው፣ በሰውነቷ ላይ አምናኝ ነው፣ በጤናዋ ላይ አምናኝ ነው ብለህ በልዩ ፍቅርና እንክብካቤ ካልያዝካት ጠላቷ መሆንን እወቅ። ስድስተኛ፣ ቃል መጣስ። ቃል መስጠትና መርሳት እንዲሁም ማታለል እምነትን ይሰብራል። እምነት ከሌለ ደግሞ የምንም ነገር ፍላጎት አይኖርም። ቃልህን የማትጠብቅ፣ የሰጣሃትን የፍቅር ቃል የምትረሳ፣ ማታለል በሚመስል ሁኔታ ውስጥ የምታስገባት ከሆነ ካንተ ጋር ለምታደርገው ለእያንዳንዱ ነገር ትርጉም እያጣች ትመጣለች። ስለዚህ ቃልህን የምትጠብቅ ሰው መሆንህን በስሜቶቿና በአእምሯ ውስጥ የተለየ ቦታ ይኖርሃል። ለቃልህ ታማኝ መሆንህ ሁሌም እንድታስብህ ያደርጋታል። ሴት ላይ የፍቅር ስልጣን የሚኖርህ ቃልህን የምትጠብቅና የማታታልል እውነተኛ ወንድ ስትሆን ነው። ይህ አይነት ሰው ከሆንክ ሴት ዘወትር ስላንተ ነው የምታስበው። ስሜቶቿ ሁሌም ላንተ ዝግጁ ይሆናሉ። ሰባተኛ፣ ንግግር የሌለው መነካካት። ሴት ልጅ ደህንነቷ የተጠበቀ መሆኑን ካላወቀች እንኳን ለፍቅር ጨዋታ ልትዘጋጅ ቀርቶ ለሰላምታ እንኳ እጇን መዘርጋት ይከብዳታል። ስለዚህ የምታደርገው ነገር ያልተጠበቀና አደገኛ የሆነ ድርጊት እንዳይመስላት እያንዳንዷን ንክኪ ስታደርግ በፍቅር ቃሎች እያወራሃት
እያደረክ ያለው ነገር ውስጥ ምን አይነት ደስታ እንዳለ እየነገርካት እያሳመንካት መሆን አለበት። አለዚያ አደጋ ውስጥ መሆኗን ታስባለች፣ ጭንቀት ውስጥ ትገባለች። ስለዚህ እያንዳንዱን ድርጊት ስታደርግ አእምሯ እንዲያርፍ በአንደበትህና በፍቅር ቃሎችህ ደህንነቷን ጠብቅ። አደጋ ውስጥ ሳልሆን ደስታ ውስጥ ነኝ የሚለው እምነት ይኖራታልና። 8ኛ ስለ ፍላጎት መናገር መፍራት። የራስህንም የእሷንም ፍላጎት ማውራት መፍራት ማለት የእርሷን ስሜትና ፍላጎት ይገላል። በግልጽ ቃላት ፍላጎትህን ንገራት። እርሷን ፍላጎቷን እንድትነግርህ ነጻነት ስጣት። ፍላጎትህን ለመናገር አይናፋር መሆን የእርሷንም ነጻነትና ፍላጎት እየገደለ ይመጣል። ብዙ ጊዜ የሴቶች ፍላጎት ሚስጥር ነው። ሚስጥሩን ደግሞ የምትፈታውና የምትተረጉመው አንተ ነህ። ይህንን የምታደርገው ደግሞ ያለ ፍርሃት ስሜትህንና ፍላጎትህን የመናገር ድፍረት ሲኖርህ ነው። 9ኛ ማነጻጸር። ዛሬ ያለህን ግንኙነት ከቀድሞው ግንኙነት ጋር ማነጻጸር፣ ይህ በጣም አደገኛ የሆነ ጉዳይ ነው። ሴቶች ለፍቅር ጨዋታ ያላቸውን ስሜት የሚገለው አንዱ ይህ ነው። ከእርሷ በፊት የነበረህን ግንኙነት በፍጹም እንዳታወራ። ፍላጎቷ ይሞታል፣ እምነቷ ይሰበራል። ተፈላጊ አይደለሁም የሚል ስሜት ይሰማታል። ስለዚህ ዘወትር እንደ እርሷ የተለየ ስሜት የሰጠች ሴት እንደሌለች ሁሌም ቢሆን ንገራት። 10ኛ የራስ ደስታን ብቻ መፈለግ። እኔ ከረካው በቂ ነው የሚል አይነት የራስ ወዳድነት ስሜት መወገድ አለበት። አለዚያ ለዘላለም ካንተ ጋር ያላትን ደስታ ሙሉ በሙሉ ልታቋርጥ ትችላለች። የሴት ሰውነቷ ፍላጎት፣ ደህንነት፣ እምነትና ክብር ይፈልጋል። አንተ ብቻ የምትደሰትበት ሳይሆን እርሷም ያንን ደስታ በእጅጉ ትፈልጓለች። ሰውነቷ ሁሌም አንተን ብቻ የሚያስደስት ማሽን አይደለም። የጋራ ደስታ መፈጠር አለበት። በዚህ የማይተሳሰቡ ሰዎች መራራቅ ውስጥ መሆናቸው ግልጽ ነው። ስለዚህ ለሁለታችሁም ደስታ መትጋት አለብህ። በመጨረሻም ለ1 ደቂቃ ይህንን ቲፕ አዳምጡ፣ ይጠቅማቸዋል፣ ህይወታችሁን ይለውጣል። ያለ ሰው ስራ ምንድነው ብሎ የሚጠይቅ የሚሰጥህን ክብር ለመለየት ስለሚፈልግ ነው። ሌላውን ሰው መረዳት ታላቅ ጥበብ ሲሆን ሁሉም ሰው ግን ጠቢብ አይደለም። ጫማዎችና ሰዎች ህመም እንዲሰማ ካደረጉ ልክ አይደሉምና ተዋቸው። ያመናችሁት አልከዳችሁም፣ የሚከዳችሁን ነበር ያመናችሁት። ክብር ከፍቅር የተሻለ ዋጋ አለው። እንኳን ፈጣሪን ሰውን አምነን ስንት መንገድ ጀምረናል። ራስን እያቃጠልክ ሌላውን አታሙቅ። አንዳንዱ ሰው ቤት እየሰራህለት ሚስማር ይደብቅብሃል። አትችልም፣ አታደርግም የሚሉ ሰዎች ያንተን መቻል ፈርተው ነው። ጨው ሻይን፣ ስኳር ደግሞ ወጥን አያጣፍጥም። ቦታህን ምረጥ። ያንተን ማንነት በሌላ ሰው ግምት አትለካ። ዝምታ በበዛ ቁጥር ሰዎች ስለምታወጣው አንድ ቃል መጨነቅ ይጀምራሉ። ብዙ ሰዎች ያውቁሃል፣ ነገር ግን የሚረዱ ጥቂቶች ናቸው። ጊዜ የነበረህን እንድታደንቅ ከማድረጉ በፊት ያለህን ማድነቅ ተማር። አንዳንድ ሰዎች አሉ ለዛሬ ደስታችን እንጂ ለነገ እኛነታችን የማይጠቅሙን። ግዴታ ሲሆን ብቻ አቅምን አሳያቸው። ትልቁ ፈተና ሰው ሆኖ መፈጠር አይደለም፣ ሰው ሆኖ መኖር ነው እንጂ። አንድ ጥሩ ቃል የአንድን ሰው ቀን ታበራለች። ልታስደስተው ያልቻልከውን ልብ ሳታቆስለው ተወው። የድል መስኮት በራሱ አይከፈትም። ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ።